ጆሲ ጆሲ ይሰማል አባቴ? ኢየሱስ ክርስቶስ አምላክ አይደለም? አይደለም። ሰላም ነው። ሰላም ነው። እንዴት ነህ? ኮሜንት ላይ ወንድ ልጅ ነህ ወይ ብለህ ነው አይደል? ጻፍከው አይደል? ወንድ ከሆንክ ነው ያልኩት። አዎ አምላክህ ወንድ ልጅ ነው አይደለ? ጌታ ሰው አንተን ነው ያወራሁት። እኔ ስለ አምላክ አይደለም። መልሳት። ምን ችግር አለው? አምላክህ ወንድ ልጅ ነው አይደለ? አይ አንተ እኔን በስነ ስርዓቱ መጋፈጥ የምትችል ከሆነ አናግረኝ እያልኩ ነው እኮ። በስነ ስርዓት እኮ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ያለ ጥቅስ ነው እየጠየቅኩ ያለው። በቃ እኔም በነገራችን ላይ ጥያቄ ልጠይቅ ነው የገባሁት። እሺ ችግር የለም። ኮሜንት ላይ ከጻፍከው እንጀምርና እንቀጥላለን። እሺ ጥያቄ ትጠይቃለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ላይቭ ላይ ነኝ ያለሁት። ከላይቭን ጀምር። አንድ ኮሜንት ላይ ጀምረሃል አይደል? ከዛ ጀምረን ነው። ምን ችግር አለው? ተስማማኝ እኮ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ይህን ወንድ ልጅ የተባለውን አካል ታመልከዋለህ አይደል? ጆሲ ይሰማል አባቴ? እና ይሄን ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄንን ወንድ ልጅ የተባለውን አካል ታመልከዋለህ ወይ? ኤቲስት ነኝ። ክርስቲያን አይደለም? ኤቲስት ነኝ። ኦኬ። ኢየሱስ ክርስቶስ አምላክ አይደለም? አይደለም። ኦኬ። እሺ በቃ ጥያቄ አለኝ። ጥያቄ ምንድነው? በኢየሱስ ቦታ የተሰቀለው ሰውዬ በእስልምና እንዴት ይታያል? እሺ ኤቲስት እንደመሆንህ መጠን ኤቲስት ማለት እምነት አልባ ማለት ነው አይደል? እምነት የለህም። ሀቅ ነው። በጣም ጥሩ። ስለዚህ አንተ መጀመሪያ ስትጀምር ጊዜ የምትጀምረው ስለ አምላክ አለ ብለህ ታምናለህ? በመጀመሪያ በደንብ አምናለሁ። ያ አምላክ ማን ይባላል? አምላክ አለ ግን እኔ እንጃ ምንነቱን አላውቅም ነኝ። አምላክ መኖሩን እንዴት አመንክ? እንዴት ተቀበልክ? እሱ ሜቢ ተፈጥሮ ሊያሳውቀኝ ይችላል። ተፈጥሮን ስላየህ ብቻ አምላክ አለ ማለት ነው አይደል? ሀቅ ነው። ጥሩ። ይሄ አንድ እርምጃ ነው ራሱ። ይሄ ነገር ዝም ብሎ ከራሱ አልተገኘም። ለምሳሌ ይሄ ሞባይል መንገድ ላይ ወድቆ ብታገኘው የሆነ የሰራውና የጣለው አካል አለ፣ ባለቤት አለው፣ አስገኛለሁ ብለህ ታምናለህ አይደል? ልክ እንዲሁ ይሄ ሰማይና ምድር፣ ከዋክብት፣ ጨረቃ፣ ሁሉ ፍጥረት ይሄ ሁሉ የምናየው ዝም ብሎ በድንገት እየተገኘ አይደለም። የሆነ አስገኝ አለው፣ አንድ ኃይል አለ፣ አምላክ አለ ብለህ ማመነ ይሄ አንድ እርምጃ ነው። ትክክል ነው። ገብቶሃል አይደል? አሁን ግን ይህ አምላክ እነዚህን የፈጠራቸውን ፍጥረታቶች አይምሮ ገጥሞላቸው በተለይ የእንትን ያላቸውን ፍጥረታት በሆነ ከነርሱ በሚመስሉ አካሎች ነብያት የሚባሉ አካልን መረጠና አናግሯቸው ማንነቱን ቢገልጽላቸው። ስለዚህ ስላመንክ አምላክ ነው ብለህ ያመንክባቸውን ነገራቶች ሰማይ ምድርን ያስገኘ አንድ አምላክ አለ ብለህ ያመንከው አምላክ እንደው ዝም ብሎ በከንቱ ፍጥረቱ ሊተው ይችላል ብለህ ታምናለህ? ወይንስ የሆነ ጥበብ አለው ከበስተጀርባው የፈጠረባቸው ሊያናግራቸው ይገባል፣ ራሱን ሊያሳውቃቸው ይገባል? ወይንስ ዝም ብሎ ፈጥሮ በከንቱ ይተዋቸዋል ብለህ ታምናለህ? እሱ ሊገባኝ አልቻለም። በእናንተም እኮ የርዚቅ መነሻ ያዝ መነሻ ይላል። እናተ ምን እናድርግሽ? አሁን ያልከውና የሚገናኝ አይደለም። ወደ እሱ እንመጣለን። የፈለገውን ይለግሳል፣ የፈለገውን ከፍ ያደርጋል። አሁን ያልከው እሱ ለዚህ መልስ የሚሆን አይደለም። ይሆናል እንጂ አባቴ እንደዛ ሆኖ እኛ ታዲያ ምን አቅም አለንሽ? የፈለገውን ከመረጠ የፈለገውን ከተወ እኛ አሁን ምንድነው የኛ ምርጫ ነው? እኔ ጥያቄ ራሱ እሱን ልመልስልህ ከሱ በፊት ስለዚህ የፈለገውን ከፍ የሚያደርግ ከሆነ የፈለገውን ደግሞ ጥሩ እየሰራ ዝቅ አድርጎ የሚተወው ከሆነ አሁን የኛ መፈጠር ራሱ ምንድነው? ምን ማድረግ አሁን የራሱ ጥያቄ ላይ ነኝ። ምንድነው ማድረገው የሚለው ነገር እኮ አንዴ አሁን ለምን ይሄ ከፋን ከፍ ለምን ዝቃል የሚለው ያን አምላክ ማንነቱን ካወቅክ በኋላ ተቀበል የሚመጣ ጥያቄ ነው። እስለ ከሆነ አይ አምላክ መኖሩን አምኛለሁኝ፣ ያም አምላክ አላህ መሆኑን አምኛለሁኝ፣ ግን ለምን ከፍና ዝቅ እንደፈለገ ያደርጋል ይሄ ቃል በቁርአን ላይ አልገባኝም አይነት ከሆነ አምላክ ከሆነ ችግር የለውም። ወደዛ ጥያቄ ትሄዳለህ።
ነገር ግን አምላክ የሚባለውን ይሄንን አላምንም ብለህ እየተናገርክ ከዚያ በኋላ እዛ ላይ መሄድ እንደሚጠቅምህ አይደለም። እሱ ማወቅ እኔ መልስልሃለሁ፣ ችግር የለም። ግን ከዚያ በፊት መሰረት የሚባል ነገር አለ። እሱን ጨርሰህ ከዚያ በኋላ ይሄ አምላክ እንዲህ አይነት ባህሪ ያለው መገለጫ አለው በቁርአን ላይ እንዴት ይሄን አምላክ እውነተኛ አምላክ ነው ብዬ እቀበላለሁ የምትል ከሆነ ችግር የለውም፣ ያንን መልስልሃለሁ። ወጣል አይደለ? አሁን ግን አንተ ከመጀመሪያው ጀምረህ እንደው በእውቀት መሰረት አድርገህ እንድታውቀው ፈልጌ ነው። አምላክ መኖሩን ለዚህ ዓለም ማመንህ ጥሩ ነገር ነው እያልኩኝ ነው። ለምሳሌ ሰጠሁ። ለምሳሌ ይሄ ነገር እዚህ ወድቆ ብናገኘው ሞባይሉን ያለማንም ማስገኝ ተገኘ ቢለኛ አንድ ሰውን አልቀበለው። የሆነ አስገኛ አካል አለው፣ ይሄንን የፈጠረው ያስገኘው አካል አለ፣ የሰራው ከዚህ ያስቀመጠው አካል አለ ብዬ ማመን ግድ ነው፣ እንደ ንጹህ አይምሮ ማለት ነው። ይህን ጥቃቅን ነገር እንደዚህ ብለን ካመንን እንዲህ የሚገርም ድንቅ ፍጥረታትን ከፊታችን የምናያቸው ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብቶች፣ እንስሳቶች፣ ዛፎች፣ አዋፋቶች፣ ይሄ ሁሉ ውሃ እንደዚህ ይሄንን በጣም ገራሚ ፍጡር ያስገኘ አንድ ታላቅ አምላክ እንዳለ አንድ ትልቅ አስገኝ እንዳለው ያንን እረዳለሁ ማለት ነው። ይሄን ደግሞ ተረድተሃል፣ ጥሩ ነው። ወጣላ አይደል? አሁን እኔ ጥያቄ ምንድነው እነዚህን ነገራቶች በጥበብ የሰራ አምላክ እነዚህን የፀሐይ፣ ጨረቃ፣ ከዋክብቶች፣ ቀን፣ ሌሊት፣ ጨለማ፣ ብርሃን እነዚህን በጥበብ እያስኬደ ያለ እያከናወነ ያለ አምላክ እንደው ዝም ብሎ በከንቱ ፈጥሮ እኛን ንጹህ አይምሮ ሰጥቶን የምንገነዘብበትን አይምሮ ሰጥቶን ዝም ብሎ በከንቱ ፈጥሮ ይተወናል ብላችሁ ታምናላችሁ? በፍጹም በፍጹም። ይሄንን ፈጥሮ ዝም ብሎ ሊተወን አይችልም። አንድ ሰው በመኪና ሰርቶ ለምን የሰራበት ዓላማ አለ አይደል? በከንቱ ሰርቶ ዝም ብሎ ሊያስቀምጠው ነው የሰራው ብትለኝ እኔ አልቀበልም። ይሄን ነገር የሆነ ጥበብ አለው ከበስተጀርባው፣ ሊጠቀምበት ነው፣ ሊያሽከረክራት ነው፣ ጉዳይ ሊፈጽምበት ነው ምናምን። ቦታቸዋል ሰማይና ምድርን የፈጠረ አምላክ እነዚህ የሰው ልጅን የሚባል ልዩ አድርጎ እሱን ደግሞ አይምሮ ከሰጠው የሆነ በዚህ አይምሮ መሰረት አድርጎ ሊያናግረው ስለፈለገ ይሄን ለማድረግም ነው አምላክ አላህ ሱብሓነሁ ወተዓላ ከመካከላችን የሚመስሉንን የምንረዳቸው የሚረዱንን የሆኑ ነብያት የሚባለን እየመረጠ እነርሱን አናገራቸው። ለምን አላህ ይሄንን ሰማይ ምድር የፈጠረ ከዚያ በኋላ ማን እንደሆነ እነዚህ ያሳውቁ ነብያቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡና በተሰጣቸው ቃል ላይ ለምሳሌ ኢነ ረበኩም አላህ እያሉ ስለዚህ ሰማይና ምድር የፈጠረው ማን እንደሆነ አስተዋወቁበት። ሰማይና ምድር ኢነ ረበኩም አላሁ الذي خلق السماوات والارض في 6 ايام ثم استوى يغشي الليل النهار እንዳለ ስለ ፍጥረት ሁሉ ይነግራል። እዚያ ጋር የነዚህ ሁሉ የምናያቸው ነገራቶች ባለቤት ማን እንደሆነ ያ ነብይ ያሳውቃል። ወጥቷል አይደል? ይህ ነው። አሁን ያንተ ጥያቄ ለማለስልህ ወደዛ እንሄድ። አላህ ለምን የፈለገውን ይመርጣል፣ የፈለገውን ከፍ የፈለገውን ለምን ዝቅ ያደርጋል ብለህ ጠይቀሃል አይደል? እሱ ለማለስልህ ጆስ እንግዲህ የአላህ Subhanahu Wa Ta'ala ምርጫ ለሁለት ይከፈላል፣ በሰዎች ላይ ያደረገው ማለት ነው። አንደኛ ያለ እነርሱ ያለ ሰዎች ነፃ ምርጫ ፈቃድ በራሱ የመረጠው አካል አለ። ይታቻው አይደል? ለምሳሌ ከተባለ ነብይነትን አምላክ አላህ Subhanahu Wa Ta'ala ምርጫ ሰጥቶን ያስመረጣቸው ነብያቶችን አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመጥቶ ነብይ ላድርገህ አላድርገህ ብሎ መርጠው ነው? አይ በቃ አድርገኝ ብሎት ነው? አይደለም። እነ ኢብራሂም እነ እስማኤል እነ ኢስሐቅ እነዚህን ነብያቶች አስመርጧቸው ነው አላህ ነብይ ላድርጋቸው አድርጋቸው? አይደለም። አያችሁ፣ ሌሎችን የተዋቸው አስመርጦ ነው ነብይ ላድርገህ አላድርገህ ብሎኝ አይን አልፈልግም ብየው ነው? አይደለም። አየህ፣ ይሄንን አላህ Subhanahu Wa Ta'ala በቁርአን ላይ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ አለ። ከመላእክቶችም ከሰዎችም እኔ መልእክተኛን እመርጣለሁኝ አለ። መልእክተኛን ሲመርጥ ጊዜ ነፃ ምርጫ ፈቃድ ሳይሰጥ በራሱ የመረጣቸው ለታና አይደል? ሌላው ከዚህ ውጭ ያሉ ምርጫዎች ሁሉ እንዳለ የሰው ልጆች ጥሩ መንገዱን ተከትለው ከሄዱ የሚያስመርጣቸውን ነገር ያ እንዲመረጡ ያደርጋቸዋል። አላህ Subhanahu Wa Ta'ala እነሱን ነው የፈለገውን ከፍ ያደርጋል ሲባል ጊዜ የፈለገውን ከፍ ያደርጋል ሲባል ጊዜ የግዴታ መንግስት መሆን አይጠበቅበትም። የግዴታ ሙሉ ሀብታም መሆን አይጠበቅበትም። የተመረጠ ሰው ብሎ ማለት ከአምላክ ዘንድ ምን አይነት ሰው እንደሆነ ታውቃለህ? ከዚያ ውጭ ያለ የአምላክን ህግና ስርዓት ተከትሎ የሄደ ሰው ነው። ወጣን ያ ሰው የተመረጠ ሰው ነው። ታዲያ ይሄን አላህ ከዛኛው ካልተመረጠ ሰው ለይቶ መርጦት ነው ወይ? አይደለም። አምላክ አላህ Subhanahu Wa Ta'ala የሚመረጡበትን መንገድ ከእርሱ ዘንድ የሚጸድቁበትን መንገድ ብቻ ነው ያሳውቃቸው ለሰው ልጆች በነቢያት በኩል መለኮታዊ መጽሐፍን አወረደ፣ ራእይን አወረደላቸውና ይሄን ቀኑ መንገድ የተከተለ ሰው እኔ የመረጥኩለትን መንገድ ተከትሏል አለ። ይሄ ነው የተመረጠ ብሎ ማለት። ስለዚህ ለመመረጡ ምክንያት ማን ነው ጆሲ? ያ ሰው ራሱ ነው አይደል? አምላክ በነቢያት በኩል ያወረደለትን ህግና ስርዓት ያን መጽሐፍ ተከትሎ ስለሄደ የተመረጡት መካከል ሆነ። አላህ መረጠው የተባለው ይሄ ነው። በምን መረጠው? ይሄን ሰው ህግና ስርዓቱን አውርዶለት ያንን ተከትሎ በመሄዱ ማለት ነው።
ያስ ያልተመረጠው ሰው በነብያት በኩል የመጣለትን ቃል እኔ ይሄን አልፈልግም አልከተልም ማለት ያው ምርጫውን በራሱ ጊዜ ወሰደ። ምን አይነት ምርጫ ወሰደ? ከተመረጡት ሳይሆን ከተዋረዱትና ዝቅት ከተደረጉት ሆነ ማለት ነው። ወጣላ አይደለ? ያን ግን የወሰደው በማን ነው ከተባለ በራሱ ምርጫ ነው። በራሱ ምርጫ ላይ አልከተልም ይሄንን አለ። ያ ነብይ ልክ የለ መጽሐፍ አውርጅልህ ወዘቻለ አይደለ? ከዚያ ሰው ያልፈልግም ማለት እኔ ይሄን አልከተልም ማለት ውርደትን በራሱ ጊዜ ተከናነበ ማለት ነው። ገብቶሃል ጀሲ? ገብቶኛል፣ ግን አንተ አልገባም። እኔ እኮ ከመሰረቱ አባቴ አንተ ከምትወደው በላይ እኔ ፈጣሪን ወደው ነበር፣ ነብዩንም ወዳቸው ነበር። ግን አልፈለግም ያልኩ ገብቶሃል፣ ግን አልገባህም እያልክ ነው። ገብቶኛል፣ ግን አልገባህም አንተ እያልክ ነው። ገብቶሃል? እስኪ ከተረዳህ ምን እንደተረዳህ አስረዳኝ እስኪ። አላህ ለምን ይመርጣል አንዱን ከፍ ያደርጋል፣ ለምን አንዱን ደግሞ ዝቅ ያደርጋል ብለህ ጠይቀህ ነበር። ለዚህ ጥያቄ መልስ አግኝተሃል አላገኘህም? አግኝቻለሁ፣ ግን መልሱ አጥጋቢ አይደለም እያልኩ ነው። አንተ እንደምትለው አንድ ሰው አንተ እንደምትለው በቃ ባጭሩ ሙስሊም መሆን አለበት እያልከኝ ነው። እኔ ደግሞ አላህ በቁርአን ላይ ለምን ከፍ ያደርጋል፣ ለምን ዝቅ ያደርጋል፣ ለምን የተመረጠና ያልተመረጠ ያደርጋል የሚለው ነገር አንተ ለምን ኢህዲነ ሲራጥ አልሙስተቂም የሚለውንም ለምን ትረሳዋለህ አንተ? ኢህዲነ ሲራጥ አልሙስተቂም የሚያደርገው ማን ነው? አላህ ሱብሃነሁ እኮ አሁንም ማዳምጥሽ። እሱንም የሚመራው ማን ነው ከተባለ አሁንም ቅድም ባስረዳሁ መሰረት ነው። እሱም ራሱ አላህ በሱረቱል እንትና ላይ አንከቡት ላይ ምን ይላል? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። ማንን ነው የሚመራው ከተባለ እነዚያ የእኔን ቅኑ መንገድ የተከተሉ ሰዎችን እመራቸዋለሁ አለ። ማንን ነው የሚመራው ጆሲ? አምላክ ያወረደውን ህግና ስርዓት ቅኑ መንገዱን መርጦ የተከተሉ ሰዎች ነው። አየሁ አይደል? ስለዚህ የሰዎቹ ነፃ ምርጫ ፈቃድ እንጂ አምላክ አላህ አንድን ሰው ለይቶ ምርጥ አድርጎ ቅኑ መንገድ የሚመራ ሌላውን ደግሞ መርጦ አንተን ደግሞ ጠማማ አድርጌሃለሁ የሚል አምላክ አይደለም። ፍትሃዊ አምላክ ነው። ፍትሃዊ ከመሆኑ የተነሳ ምን አደረገ? መለኮታዊ መጽሐፍን ለዓለም ህዝብ ሁሉ አወረደ፣ አንድንም ሳይለይ ማለት ነው። ነብያትን ላከ። ከዚያ ምን አለ? እኔ በነብያቶች ላይ ያወረድኩትን ህግና ስርዓት የተከተለ ሰው ከተመረጡትና ከጸደቁት ሰዎች ይሆናል አለ። ያን ደግሞ አልከተልም ብሎ በራሱ ጊዜ አሻፈረኝ ያለ ሰው ያ ደግሞ በራሱ ጊዜ የጥፋትንና የውርደትን መንገድ መረጠ ሄደ ብሎ ተናገረ። አይደለ? ስለዚህ የመራቸው ሰዎችም አሁንም ብለህ የጠየካቸው ዲን ሱራቱል ሙስተቂም እነዚህ ሰዎች ምን አይነት ሰዎች ናቸው ከተባለ አምላክ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል በነብያት በኩል ያወረደውን ቅኑ መንገድ መርጠውና ፈልገው ወደው የተከተሉ ሰዎች ናቸው። አያ ስለዚህ ያ እሺ፣ አንድ ሰው ፈጣሪ የተከተለ ፈጣሪ ፊቱን ቢያዞርበት ምን ማድረግ ይችላል? ወይም መፍትሄው ምን ሊሆን ይችላል? ንስሐ ማድረግ። ፈጣሪውን የተከተለ እያልኩ እኮ ነው። ለፈጣሪው ጥሩ እያሰበ ቤተ መቅደስ መስጊድ ሰራለሁ ብሎ እያሰበ ፈጣሪው ግን አልፈልገውም። ደግሞ ፈጣሪ ግዴታ ሁሉም እንደዛ አይልም። አላህ እንደዛ ያደርግም። አላህ ወደ እርሱ የሚቀርቡ ባሪያዎችን እንዳውም በጣም እንደሚቀርባቸው ነው ቁርአንም ሐዲስም ያስተምራል። እኔ እኮ አባቴ ከኤክስፒሪየንስ የነገርኩ ነው። እኔ እኮ ነበርኩኝ፣ እኔ እስልምናም ነበርኩበት እኮ አባቴ። ለምን አትረዳኝም? የምልህ እየተረዳሁ ነው። አሁን አንተ አምላክ አላህ ሱብሓነሁ ወተዓላ የእርሱን መንገድ ተከትሎ የሄደን ሰው ይወደዋል፣ እንደው ያቀርበዋል። ገብቶሃል? ፈተና ያበዛበታል። ያ ፈተና ደግሞ አንድ ሰው ፈተና ሲበዛበት አንድ ሰው ምንድነው መጨረሻው? አንዴ አመስግነህ ልታልፍ ትችላለህ። የተደጋገመ ግን ስትሄድ ጥያቄ ትጠይቃለህ። ምንድነው? ሌላው በመኪና ሄዶ ሰግዶ እየመጣ አንተ እዚህ በረሃብ አልቀ፣ እናት ሞታ፣ ወንድም ያልሆነ ነገር ሆኖ አንተ ሁሉንም እያመሰገንክ ስትሄድ እየባሰ የሚሄድ ከሆነ እንዴ ቆም ብለህ ደግሞ እንደ ሰው ልጅ እንደ ፈጣሪ ምንድነው ብለህ ትጠይቃለህ። እሺ አዳምጥ። አሁን እዚህ ቦታ ላይ ነብያት ፈተና የሚለውን አነሳኸው። ከማንም በላይ የተፈተኑት ማን እንደሆነ ታውቃለህ? ሙስሊም ከነበርክ በእስልምና እኔ ከነብዮች እኩል አላውቅም፣ ግን እንደ ራሴ ከጠየቀኝ ነው ከአንድ ከመቶ ሰው እኔ ራሱ አንደኛው ልሆን ይችላል። በጣም የተፈተንኩ ሰው ማለት ነው። ገብቶሃል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ እስልምና በጣም ፈተና የበዛበት አካል ማን እንደሆነ ሲናገሩ ነብያቶች ናቸው። በተለይ ደግሞ እርሳቸው ማስረጃ ልስጥህ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አሸዱ الناس بلاء الانبياء ثم الامثل فالامثل ከማንም ሰው በላይ መከራ ፈተና የበዛባቸው ነብያቶች ናቸው አሉ። ስለጠላቸው ነው ወይ? አይደለም። ፈተና
ከአምላክ ዘንድ የመጥላት ምልክት አይደለም። በነገራችን ላይ አያችሁ አይደል? ለምንድን ነው ከተባለ አማኞች የሚፈተኑት ደረጃቸው ከፍ ሊደረግና ኃጢአት አላቸው የሰው ልጆች አይደል? ነገ የፍርዱ ቀን ከአምላክ ፊት መቆም አለ። ያንን ሊሰርይላቸውና ሊምርላቸው ዘንድ ነው። ለእያንዳንዱ በሚደርስባችሁ ፈተና ሁሉ ከአምላካችሁ ዘንድ ደረጃ ከፍ ያደርግላቸዋል ብለውና በዚያ ከታገሰ ሰውዬው እንኳን ፈተና እንዳውም መሰጠት የመመረጥን ምልክት ነው የሚያሳየው። እንኳን አይደል? በዚያ በፈተና ሰውዬው እድሜውን ሙሉ የተፈተነ ሰው አላየሁም አባቴ። እኔ ሳንድ 30 ዓመት የተለያየ ችግሮችን አይቻለሁ። ከዚህ በኋላ ግን ቆም ብዬ አሰብኩኝ። አሁን የቀረችውን 30 20 እንዴ ነው ማሳልፋት? እንዴ አስረዳኝ እኮ ላስረዳህ ነው። እድሜውን ሙሉ የተፈተነ የለም እያልክ ነው። እንደ ነብያት የተፈተነ የለም እያልኩ ነው። እኔ ነብይ አይደለሁም እያልኩ ነው። ደግሞ እኔ ነብይ አይደለሁም። ነብይ ባትሆንም ግን ነብይ አርአያህን አድርገህ እንዴት ይስታዛል? በቃ አምላክ ዘንድ አዳምጠኛ ልጨርስልህ። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ፈተና የበዛባቸው እርሳቸው እንደሆኑ ደግሞ ሲገልጹ ምናሉ ኢዛ ኡሲብቱም ቢሙሲበትን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሳበኒ ለም የሲብሁ አሐድ ሚነናስ አሉ። የሆነ ፈተና መከራ ከደረሰባችሁ በህይወታችሁ ላይ በእኔ ላይ የደረሰብኝን ፈተናና መከራ አስታውሳችሁ በእኔ ተጽናኑ አሉ። በእኔ ላይ የደረሰ ፈተና በማንም ሰው ላይ አልደረሰምና ብለው ተናገሩ። አየህ ሐታ እነዛ የመረጣቸው ያልካቸው ሰዎች ለምን እነዚህን መረጣ ያልካቸው ሰዎች ከማንም በላይ ተፈትነዋል። የሚገርም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈተናቸው የጀመረው መቼ እንደሆነ ታውቃለህ? ገና ሳይወለዱ ነው ፈተናቸው የጀመረው። እንዴት ሳይወለዱ ከተባለ ገና ተረግዘው እያሉ አባታቸውን በህይወት አጡ። ሞት አባታቸው ልክ ወደዚች ዓለም ሲመጡ ጊዜ አባትን አላገኙ፣ የቲም ሆነው ነው የወጡት። አንደኛ። ሁለተኛ ነብያችን ሰለላሁ ዐለይሂ ወሰለም ገና ህፃን ልጅ እያሉ አስሮቹ ምናምን ቤት እያሉ እናታቸውን አጡ፣ ሞቱባቸው። ተመልከት። ሁለተኛ። ሶስተኛ በዚሁ ሁኔታ እያሉ ነብያችን ሰለላሁ ዐለይሂ ወሰለም አጎታቸው አያታቸው ተቀበላቸው አብዱል ሙጠሊብ። ከእርሱ ጋር ትንሽ እንደቆዩ እርሱንም አጡ፣ ሞተባቸው። በቃ ባዶ እየሆኑ መጡ። ማንም አንተ አባትህን አጣ ማለት እዚህ ዓለም ላይ በጣም ከባድ ፈተና ነው። ምን ያክል መስዋዕት እናትህ ከፍላ እንደምታሳድግህ ታውቃለህ። መንገድ ላይ እየተቀመጡ እናቶች ሲያሳድጉ አላየህም? ለልጆቻቸው ሽንኩርት፣ ቲማቲም እየተበደሩ የሰው ፊት እየገረፋቸው እንዲህ አይነትን ህይወት አሳልፈዋል፣ ተፈራርቆባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አላህ የመረጠው ታላቅ ሰው እዚህ ዓለም ላይ ነው። ስለዚያ ሰው ነው እየነገርኳቸው ያለሁት ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ ሁሉ ፈተና ተፈራረቀባቸው። እናታቸውን አጡ፣ አባታቸውን አጡ፣ ከዛ አያታቸውን አጡ። አያታቸው ጋር ትንሽ እንደቆየ እሱ ሞተባቸው። ልክ እሱ ሲሞት አጎታቸው ተረከበ። አጎታቸው አቡ ጣሊብ ጋር እየኖሩ እያለ ሞተ እርሱ። ከዚያ በኋላ እንደገና ሚስታቸው አንዲት ሚስት ናቸው ያላቸው። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ያችን ሚስታቸውን ሁሉ አጡ። ሁሉም እንዳለ ተነጠቁ። የሚገርምህ ወንድ ልጅ ወልዳሉ። ቃሲም ወዳው ወልደው ብዙ ሳይቆይ ሞተባቸው። ከዚያ በኋላ ሌላ ልጅ ወንድ ልጅ ወለዱ፣ አብደላህ። እርሱም ሞተባቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ልጆቻቸው ሁሉ በአይናቸው እያዩቸው ሁሉም ልጆቻቸው ሙተውባቸዋል። አንዲት ልጃቸው ስትቀር ፋጡማ ስትቀር ሁሉንም ተነጠቁ። የመካ ሰዎች እስኪሳለቁባቸው ድረስ ምን እያሉ هذا هو الابتر ይሄ ዘሩ የተቋረጠ እያሉ ሲሳለቁባቸው ነበር። ይሄን ሁሉ መከራ አሳልፈዋል። እዚያ መካ ላይ እያስተማሩ መርጧቸው እሱ ነብይ አድርጓቸው የዓለም ታላቅ ሰው አድርጓቸው ያለ መካ ሰዎች ይሳለቁባቸዋል። ይሄን እያየ አላህ Subhanahu Wa Ta'ala ዝም ብላቸዋል። ይሄን ፈተና ያስተናግዱና ያልፉ ዘንድ ማለት ነው። ጠልቷቸው ነው ወይ? አይደለም። ፈተና የመጥላት ምልክት አይደለም። አየህ አይደለ? እያስተማሩ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በመካ ከሃዲያኖች አጠገብ እያለፉ እያለ እንዴ አፈር ይረጩባቸው ነበር። ከሃዲያኖች ተሰባስበው ያን አፈር እንዳለ ሙሉ ሰውነታቸው ላይ ራሳቸው ላይ ነፍሰው ወደ ቤት ይገባሉ። ልጃቸው ፋጢማ ታይና እያለቀሰች ወካነት ተብኪ ይላል፣ እያለቀሰች ታራግፍላቸው ነበር አፈሩ። ላ ተብኪ ያ ብንቲ ፈኢነ አላህ ማኒዑ አባኪ ይሏት ነበር። ልጄ ሆይ አታልቅሺ፣ አላህ ለከአባትሽ ይከላከልለታል እኮ እንዲገሉት አያደርግም፣ ይሄ ቀላል ነገር ነው ይሏት ነበር። አያርና እየሰገዱ እያለ ነብያችን ሰለላሁ ዐለይሂ ወሰለም እዚህ መታ አሰግደም ለአምላክ አምልኮን አትፈጽምም እያሏቸው የመካ ከሃዲያኖች የግመል እንግዲህ ልጅ ግመል አዲስ ወልዳ ከሆዷ የወጣው ያ ደሙ ምናምን እንደዛ ያንን ተሸክመው አመጡና ጫኑባቸው። እዚህ ላይ እንዳለ ሙሉ ሰውነታቸው ደም በደም ለበሰ። መነሳት አልቻሉም ከሱጁድ። ልጃቸው መታ ያንን እየጎተተች አነሳችላቸው። ሌላ ሰው ለምን አላነሳም? የመካ ከሃዲያኖች እንዳለ እዛው ቆመው አንድ ሰው ካነሳ ቅጣት ይጠብቀዋል ተባለ። ማንም ወንድ ደፍሮ ሊያነሳ አልቻለም። ልጃቸው ተነገራት። ቶሎ መታሷ ባላት ኃይል እየጎተተች አባቴ ላይ ማን የጫነባቸው እያለች ጎትታ አነሳችላቸው። ያን እየጠረጉ ሄዱ። አያረ
በጣም ከባድ መከራ ደርሶባቸዋል። እንደ እርሳቸው የተፈተነ የለም፣ እንደ ነቢያት የተፈተነ የለም እዚህ ዓለም ላይ መርጧቸው ሳሉ ማለት ነው። ስለዚህ ፈተና የመጥላት ምልክት አይደለም። ቢጠላቸው ኑሮ እነዚያን ነቢያት ይሄንን የጥላቻ ምልክት ቢሆን ኑሮ ፈተና ነቢያቶቹን ጫፋቸውን ባላስነካቸው ወይንም ባላስፈተናቸው ነበር። አብርሃም ወደ እሳት ተወርሯል እርቃኑን አድርገው። ዩኑስ ዓለይሂ ሰላም ወደ ባህር ተወርሯል የአሳ ነባሪ እስኪወጣው ድረስ። ዩሱፍ ዓለይሂ ሰላም ባሪያ ተደርጎ ተሽጧል። ስለጠላቸው ነው እንደ ነቢያቶችን አይደለም። አያችሁ አይደል? እንዳውም ይህ የውዴታ ምልክት ነው። አምላክ ሲወደን ጊዜ ወደ እርሱ ልዩ ባሪያው አድርጎ ሲያይህ ጊዜ ከእርሱ ዘንድ ደረጃህን ከፍ ሊያደርግልህ በዚህ እንዲህ አይነት ፈተናዎችን ይፈትናል። በነቢያቶችም ላይ አድርጎበታል እና የጥላቻ ምልክት አይደለም ፈተና፣ እንዳውም የውዴታ ምልክት ነው ከእርሱ ዘንድ ይመስላል። እሺ ማን ነው ከታች ልጅ ካለ ግቡና ቀጥሉላችሁ። ወደ ምሽት ነው መግባት የሚፈልግ የላከ ሰው ዛሬ ካለች ወይ ግቢ። እሺ ጆሲ ሌላ ጥያቄዎች ምናምን ካሉ ያው ዘህራለች ትመልስልሃለች። ልጆች ካላችሁ ሌሎች ንጽራዊ ጥያቄ ምናምን ካላችሁ እስላማዊ ጥያቄዎች እንትን ብላት። የአዩብን ታሪክ ንገረው። የአዩብን ታሪክ ያውቃል ጆሲ? የአዩብን ታሪክ ታውቃለህ አይደለ? አውቀዋለሁ። አዎ አዩብ ምን ያክል እንደተፈተነ ታውቃለህ? አዩብ በጣም ከባድ ፈተና ተፈትኗል። በጣም ከባድ ፈተና። አላህ ሱብሓነሁ ወተዓላ በጣም ታጋሽ ባሪያ ብሎ ነው የገለጸው። እሱ አዩብ ዓለይሂ ሰላም በጣም ሀብት ያለው ሰው ነበረ። በጣም ሀብታም ነበር። ሚስቶች ነበሩት፣ ልጆች ነበሩት። በጣም ባለጸጋ ነበር። ከዕለታት አንድ ቀን ፈተና ደረሰበት። እንዳለ ሀብቱን ሁሉ አጣ። ልጆቹ ሁሉ አይኑ እያየ ሞቱበት። ሚስቶቹም ሁሉ አጣቸው። አንዲት ሚስቱ ብቻ ቀረች። በጣም አላህን የምትፈራ ሚስት ነበረችው። ከዚያ በኋላ እቤት የሚበላ የሚቀመስ ሁሉ ጠፋ። ታመመ ጨራሽ። ከዚያ ከመታመሙ የተነሳ ሰውነቱ ይቆስል ነበር፣ ይተላ ሁሉ ነበር ይባላል። ከዚያ በኋላ የአካባቢው ሰዎች ከእርሱ ሸሹ፣ ራቁት። ይህን በቃ በራሱ እንትን አለና ተሸማቀቀና አዩብ ዓለይሂ ሰላም ቤቱ ቀረ። ማንም ሰው ሊቀርበው ስላልቻለ